ሰላም ጤና ይስጥልን ክቡራትና ክቡራን የአዳም ቲቪ ቤተሰቦች እንደምን አላችሁ እንደምን አመሻችሁ። በዛሬው ዕለት ሰበር ዜና ይዤላችሁ ቀርቤያለሁ። ይህ ሰበር ዜና የጥንቃቄ ነው። በአዲስ አበባ ከተማ በየካባዶ ከካዛንቺስ ተፈናቅለው የመጡ ሰዎች ካዛንቺስ ማለት ከመሃል ካዛንቺስ ተፈናቅለው ወይንም ደግሞ ለልማት ተነሽ ሆነው የመጡ ወይንም ከቦታው ተፈናቅለው የሄዱ ወደ የካባዶ የሄዱ ለልማት ተብሎ የተሰጣቸው ቦታን ቆርቆሮ በቆርቆሮ እንግዲህ እግዚአብሔር ያሳያችሁ በነበሩበት ቦታ ላይ እንደማንኛውም ቤት ግድግዳው ኖርማል ግድግዳ ቆርቆሮ ደግሞ ያው እንደተለመደው ኖርማል ቆርቆሮ እንደማንኛውም ኢትዮጵያዊ ቤት ነበር የሚኖሩት። አሁን ለልማት ተብሎ ከተነሱ በኋላ ግን ጣሪያው ቆርቆሮ ግድግዳው ቆርቆሮ መሬቱ ቆርቆሮ አለላችሁ መቼም ያው መሬቱ አፈር ነው። ይሁን እንጂ ባልታወቀ የእሳት አደጋ ቃጠሎ ተነስቶባቸው ከዛሬ ዓርብ ዕለት ግንቦት 29 ከጠዋቱ ከማለዳው ጀምረው በጣም እየተጣደፉና እየተረባረቡ እሳቱን ለማጥፋት እየሞከሩ ነበረ። አባዶ G7 አካባዶ G7 ባካችሁ ድረሱልን ባካችሁ። የእሳት አደጋ ሊፈጀን ነው። በሕግ አምላክ ባካችሁ በእግዚአብሔር ይኸው እንደዚህ ተቃጠለ እንዳለ ሀገሩ ተያይዟል። G7 የካባዶ ድረሱልን የእሳት አደጋ ስልክ የምታውቁ ባካችሁ ይኸው እንደዚህ ነው። በቃ እየነደደ ነው። ተቃጠለ እንዳለ ተያያዝነ። ይሁን እንጂ ግን ስልክ ቢደውሉም ስልክ የሚመልስላቸውም የእሳት አደጋ በበቂ ሁኔታ የስልክ አቀባበል ስላላደረጉላቸው ሰዎቹ ይህንን አደጋ ለመከላከል ሲሉና እሳቱ እንዲጠፋ የበኩላቸውን ጥረትና ተጋድሎ ለማድረግ በተለመደው እንግዲህ ዘመን አመጣሹ ቲክቶክ አለ። በቲክቶክ ነበር ያስተላለፉት። በቲክቶክ ከተላለፈ በኋላ ግን ባለቀ ሰዓት ላይ እሳቱ እንዲጠፋ ሆኖና ያው የቀረው ቆርቆሮ እንደምትመለከቱት እንደዚህ ሆኖ ተርፏል። ያው ተርፏል ማለት አይቻልም። በመሰረቱ ማውደም የሚችለውን ያክል እሳት ነው። ቆርቆሮ ተቀጣጣይ ነው፣ እንጨት ተቀጣጣይ ነው። አውድሟቸው አልፏል ማለት ነው። እናም እንግዲህ አበው እንደሚተርቱት በወደቀ ግንድ ምሳር ይበዛበታል እንደሚባለው በስደት ቦታ ላይ እንግዲህ ይሄን ያክል የእሳት አደጋ ደርሶ ደግሞ በተቃወሰ ኢኮኖሚ ላይ ምንም ተቀማጭ በሌለ ላይ እንደዚህ አይነት ኪሳራ አጋጥሞ ደግሞ እንዴት ሊያገግሙ ይችላሉ የሚለው ራሱን የቻለ ሌላ ፈተና ነው። ህይወት ፈተና ናት። የሰው ልጅ በዚህ ምድር ሲኖር ብርቱ ሰልፍ እንዳለበት ቀድሞ ማሰብ አለበት። በመሰረቱ እንግዲህ የእሳት ቃጠሎ ምክንያቱ ረቀቅ ባለ ሁኔታም ሊከሰት ይችላል። አንዳንድ ጊዜ በራስ ጥንቃቄ እንዝላልነት ሊመጣ ይችላል። አንዳንድ ጊዜ ደግሞ በተንኮለኞች የሚፈጸም ሴራ ሊሆን ይችላል ተብሎ ይገመታል። ምክንያቱም ስምምነት ከሌለ እርስ በርስ መቃቃር ካለና ፍቅር ከሌለ አንዱን አልፎ ተረማምዶ ወይንም ጥሎ ጠልፎ ለማለፍ የሚታገል የህይወት ትግል ካለ ማንም ለማንም አይተኛምና ምናልባት እንግዲህ በአንድ ሰው በሁለት ሰው ቋስ ሊሆን ይችላል ጠንክ የሆነ ነገር የተነሳው ወይንም ደግሞ አናቀውም ከላይም ሊሆን ይችላል። በነገሮች ሁሉ አለመስማማት አለመመቻቸት እንግዲህ ከዚህ ከነበረው ወቅታዊ ንፋስ ያው ኢትዮጵያ እንግዲህ ንፋስ አላጣችም። ሰላማዊ ንፋስ ሳይሆን እንግዲህ ጦስ የያዘ ወይንም መከራ ያለበት ስደት ያለበት እርስ በርስ መገፋፋት ያለበት የጦስ ንፋስ የሚነፍስባት ሀገር እንደሆነች ያው ሁላችንም የኖርንባት እናውቀዋለን። እናም እንግዲህ ይሄ ከላይ ሆነ ተብሎ የተደረገ ሊሆን ይችላል። ተፈናቅለው ከካዛንቺስ መጥተዋል። ሁልጊዜ ኮምፕሌን ወይም ደግሞ ንጭንጭ አይነት ነገር ወይም ለምን እንደዚህ ሆነን ለምን ተሳደድን ለምን ተፈናቀልን አይነት ነገር በተለያየ መልኩ ሊገልጹ ይችላሉ እና ከዛ የተነሳ ባንድም በሌላ መልኩ እንግዲህ ከተደራጀ ምን ታመጣላችሁ የሚባልም ነገር ሊኖረው ይችላል። አናቀውም ብቻ
እንኳን የሰው ህይወት ያልጠፋ ምናልባት ከዚህ በኋላ ያሉት መረጃዎች ምን እንደሆኑ ተከታትለን እናቀርብላችኋለን። በዚህ አጋጣሚ አንድ ምክር ሐሳብ ላስቀምጥላችሁ። በዚህ ዘመን ኑሮ እንደ ጠራራ ፀሐይ በተበረረበት ዘመን ላይ ሰዎች በጣም ከማሰባቸውና ከመጨነቃቸው የተነሳ መዘንጋት የሚባለው የአእምሮ ችግር ላይ እየወደቁ ነው። በዚህም አጋጣሚ ሲሊንደር የምትጠቀሙ ሰዎች እጅግ በጣም ጥንቃቄ ልታደርጉ ይገባቸዋል። ምክንያቱም ሰው በጣም በተዘናጋበትና አእምሮ በጦዘበት ሰዓት የከፈተውን ሲሊንደር እንኳን መዝጋት የማይችልበት የመዘንጋት ባህሪ ላይ ስላለ ያ የተከፈተ ሲሊንደር ደግሞ ጋዙ ይተንና የእሳት የመቀጣጠል ወይንም ደግሞ አደጋ የማድረስ ምክንያት ወይንም መነሻ ሊሆን ስለሚችል እጅግ በጣም እንድትጠነቀቁ እመክራለሁ። ይህንንና ይህንን የመሳሰሉ መረጃዎች እንድታገኙ ላይክ፣ ሸር፣ ሰብስክራይብ አድርጉ። ላለው ውድ ቤተሰቦቼ በሌላኛው ቪዲዮ እስከምንገናኝ ሰላም ሁኑልኝ። Я закрыт. አጋዘን ፍልሚያ። ይህ ታሪክ የርሶ ያንተ ሊሆን ይችላል። ምናልባት ያንተ እንኳን ባይሆን የቅርብ ዘመድ። ትግል፣ ሩጫ፣ ህይወትን ለማዳን ይህች ዓለም ለፍጡራን ተፈጥራለች። ፍጡራን ደግሞ ህይወትን ለማሸነፍ ትግል እስከ ሞት ደረጃ የሚደርስ ትግሎች አሉ። ይህችም አጋዘን ከጅብ መሰል ውሾች ጋር ህይወቷን ለማዳን ሩጫ፣ ፍልሚያ። አዎ ሩጫ። ይህ አሾልቆ ያህል መርዳት ቢችል እንኳን መርዳት አይችልም። እንደዚህ ነው አንዳንድ ሰው የሰው ችግርን ከርቆ ማየት፣ የሰውን ስቃይ ከርቀት ማየት። ትግሉ ይቀጥላል። የመኖርና የመሞት ጭራሽ የውሃ ደፈቅ ውስጥ ገባች። ደፈቅ አዞዎች የሚሸመቁበት የሚዋኙበት ጭንቅላታቸውን ዝቅ አድርጎ ከርቀት አይቶም ወደሷ ቀረበ። መጣ። እሷም ወደሱ ፊት ለፊት ልትስመው የምትደርስ ይመስላል ከርቀት። ይሄ ደግሞ ችግሩን ይቃኛል። ህይወት ፈተና ናት። የሰው ልጅ በዚህ ምድር ሲኖር ብርቱ ሰልፍ እንዳለበት ቀድሞ ማሰብ አለበት። አዞ እየቀረበ መጣ። ቀረበ። ይሄ ይከታተላል። አዞ ከበላሽ ምንም አይደርሰንም እንደማለት ትንሽ ቀጠለ እንኳን። ሌሎቹም ስቃይ፣ መከራ፣ ነፍስ ለማዳን ቆስላለች። አዎ ህይወት ማዳን። ኦ አዳኝ መጣ። ምን ታርጋለሽ? ቦታው እኮ ያንቺ አይደለም። የተሳሳተ ውጪ እንደማለት ገፋ ሲያደርጋት እንደማዘን አዞ ማየ። የተናደደ ይመስላል፣ ግን ቤት በኩል ቆመች። አዎ ቤት በኩል እቺ ከርቀት ያለች የሰውን ችግር አሾልቆ እንደማየት። እንዳንዳንድ ሰው እኮ ቤት በኩል ትውጣ፣ አንዱ እዚህ ይጠብቃታል። አዎ ለሆዱ ማማወሻ አንተ ከምትበላኝ ውሃ ውስጥ ልግባ። አዎ አጣብቂኝ ውስጥ ውሳኔዋን መወሰን አቅቷታል። ውሃ ውስጥ ልግባ ወይስ? ሳታስበው አዞ ተሽቀንጥራ ወደ መሃል። አዎ አዞም እሱን ነው የፈልገው። ጊዜ ያለው ቀስ ሊበላት ለየካት። እሷ ስትሄድ እሱ ተከተላት። ከኋላ ልብ አንጠልጣይ ነው። ማጅራቷን ጨመደዳት፣ አነቃት፣ ያዛት፣ አሽከረከራት።
አሳጣት። ይህ ነው ሕይወት። አየር አሳጣት። የሞትና የመኖር ትንቅንቅ ጠቀለላት። አየር ለመሳብ ጭንቅላቷን ከፍ አድርጋለች። ድናለች። አዎ ለመውጣት ወደ መጣችበት ተመለሰች። እዚህ ጋር አዞ የለም፣ የሆነ ነገር አለ። መልአክ ረዳት። ተመለሰች። ፈጣሪ አዳናት ወይስ እየወጣች ነው? አዞ የት ሄደ? ያው ከውሃ ውስጥ እየወጣች ነው። ወጣች። መራመድ ትችላለች። አራቷም እግር ምንም አልሆነም። ይህ የተአምር ጸጋ ነው፣ ተስፋ ነው። ያባሯት የነበሩ የጫካ ውሻዎች የሉም። ሕይወትህ አንተ እንዳሰብካት ሳይሆን ፈጣሪ እንደመራልህ ነው። ተስፋ አትቁረጥ።